ሰላምታዬ ለሁላችሁ ይድረስ። ፍቅረ ገብርኤል ነኝ። ዛሬም በሌላ ቪዲዮ ተገናኝተናል። እንግዲህ ዘመኑ የግሎባላይዜሽን ነው። መረጃ በየቦታው ነው ያለው፣ እጃችን ላይ ነው የሚደርሰን። አብዶ የሚያሳብደንም በዛው ልክ ነውና አንድ እህታችን ዮም ፋሚሊ በሚባል የቲክታክ አካውንት አንድ ቪዲዮ ለቃ ነበረ። እስኪ የታችን ቪዲዮ እንየውና አስተያየታችንን በደንብ እንሰጥበታለን። ቀጥታ ወደ ቪዲዮ ልሰዳችሁ። የኢትዮጵያ ሕዝብ እንዲያውቀው የምፈልገው ነገር አለ። የተወሰኑ ሰዎች ያውቃሉ። ያው ሙሉ የኢትዮጵያ ሕዝብ እንዲያውቀው ስለምፈልግ ነውና ትላንትና ልጆች ላመጣ ትምህርት ቤት በሄድኩበት አጋጣሚ ሴቶች አንድ አካባቢ ሆኖ ልጅ ሲግማ ቦይ ነው አሉኝ። ብዬ መጣሁ። ከዛ ዛሬም በድጋሚ ጧት ላደርሳቸው ሲሄድ ሶስት ሴቶች ሆነው ሲግማ ቦይ እኮ ነው ልጅ ሲግማ ቦይ ምናምን ነገር አሉ። እንዴ ምን ለማለት ፈልገው ነው ምናምን ብዬ ስለ ሲግማ ቦይ ሰርች ሳደርግ ዋው የሚገርም ባህሪ ያላቸው ሲግማ ቦዮችና ምን አሰብኩ መሰላችሁ? ምን ልላችሁ ፈልጌ ነው የሲግማ ቦይ እናት እንደሆንኩኝ የኢትዮጵያ ሕዝብ እንዲያቀልኝ ፈልጋለሁ። አንደኛ ነገር እና ዛሬም በድጋሜ የተሰማኝ ደስታ ልገልጽላችሁ እወዳለሁ እና የሲግማ ቦይ እናት ነኝ። እህታችን እንደሰማችኋት ነው። የሲግማ ቦይ እናት ነኝ፣ በጣም ደስተኛ ነኝ፣ ልኮራ ይገባል ብላ ኮፍያዋ እንደዚህ ታረጋ ይተናታልና ስለ ሲግማ ቦይ የምናውቀውን ነገር በሙሉ እናወራለን። ጋዜጠኛና ደራሲ ወርቅ አፈራው አሰፋ ጋር የተነጋገርናቸው ነገሮች ነበሩና በሲግማ ቦይ ዙሪያ አንድ ወላጅ እናት የገጠማትን ነገር ሲነግረኝ በጣም ነበር የደነገጥኩት። ይህን ቪዲዮ ለመስራትም ያሰብኩትና የተገደድኩት ያን ታሪክ በማወቄ ነውና መጀመሪያ ስለ ሲግማ ቦይ ከመንገሬ በፊት ታሪኩን ልንገራችሁ። ታሪኩ እንደዚህ ነው። ከእናትና አባቱ ከእህትና ከወንድሙ ጋር የሚኖር አንድ ታዳጊ ነበረ። ቤተሰቦቹ በደንብ በስነ ስርዓት የቤተክርስቲያንን ስርዓት እንደ አንድ ህፃን ልጅ ማወቅ ያለበትን ነገር እያወቀ እየተማረ ተቆንጥጦ ተገርፎ ያደገ ጥሩ ስነ ስርዓት አለው ብላችሁ በአይምሯችሁ የምታስቡት አይነት ልጅ ነውና ከጊዜ በኋላ እያደገ እየጎረመሰ ሲመጣ ጸባዩ ይቀየርባቸዋል ቤተሰቦቹና በድንገት አንድ ቀን እናት መኝታ ቤቱን ስትከፍት ከራሱ ጋር ግለ ወሲብ ሲፈጽም ታገኘዋለች እና በጣም ትደነግጥና ያው እናት ስለሆነች ታልፈዋለች። አዲስ ነገር ይሆንባታል፣ አይምሮ ውስጥ ጥያቄ ይፈጥርባትና ታልፈዋለች እና በሌላኛው ቀን ደግሞ በአጋጣሚ እህቱ መኝታ ቤቱን ስትከፍት እህቱም ተመሳሳይ ነገር ሲያደርግ ታገኘዋለች እና እቺ ትንሽ እህቱ ደንግጣ ለእናቷ ትነግራታለች። እናትየው በጣም ይሄ ነገር ሀሳብ ይሆንባትና ልጅ ይሄ ነገር ከየት ነው ያመጣው? እንዴት ዴቨሎፕ አድርገው ይሄን ባህሪ በስነ ስርዓት ነው ያሳደግኩት፣ ምንድን ነው የሚሻለው ብላ ከልጁ አባት ከእናትየው ባለቤት ጋር ይወያያሉ፣ ይነጋገራሉ እና እንዲያውም አባትየው በጣም ስሜታዊ ሆኖ እንዴት እንደዚህ አሳድጌ ትክክለኛና ትክክለኛ ያልሆነውን ነገር በስነ ስርዓቱ አሳይቸው እንዴት ራሱን ለእንደዚህ አይነት ነገር ልጅ ይጥላል ብሎ ይናደርና እንዲያውም አባትየው ከቤት መውጣት አለበት ብሎ ይቆጣል ማለት ነው። ባለቤትም ነው እንደዛ አይደለም፣ ይሄን ነገር የግዴታ ማጣራት አለብን፣ ከየት ነው ያመጣው ብለን ማጣራት አለብን፣ ልጃችን መስተካከል አለበት ብለው ማጣራት ይጀምራሉ እና ሲያጣሩ ትምህርት ቤት ይደርሳሉ። ምክንያቱም ልጁ አብዛኛውን ሰዓቱን የሚያሳልፈው ትምህርት ቤት ነው። የዘንድሮ ትምህርት እንደምታውቁት ነው፣ ከሰኞ እስከ ቅዳሜ ነው የሚማሩት። እሁድን ብቻ ነው ልጆች ቤት የሚያሳልፉትና ከጧት እስከ ማታ ትምህርት ቤት ነው የሚያሳልፈውና ይሄ ልጅ ማጣራት አለብን የተፈጠረውን ነገር ብለው ትምህርት ቤት ይሄዳሉ። ትምህርት ቤት ይሄዱና አስተማሪዎቹን ጓደኞቹን ሲያናግሩ ልጁ የተለየ ጸባይ የለውም፣ ግን አንድ ነገር ከቅርብ ጊዜ ወዲህ ማድረግ ጀምሯል። እሱ ምንድነው? የተማሪዎች ክበብ ወይም ደግሞ አሁን ክለብ የሚባል ነገር አለ። በእንግሊዝኛው ክለብ ነው የሚሉት፣ በአማርኛው ክበብ እንደማለት ነው እና ሲግማ ቦይስ የሚባል ክለብ ውስጥ ገብቷል እና እናትየው ያን ነገር በምታጣራበት ሰዓት ትምህርት ቤት ውስጥ ሲግማ ቦይስ የሚባል የተማሪዎች ክበብ እንዳለ ታውቃለች ማለት ነው እና እዛ ክበብ ውስጥ ልጇ ገብቷል። የሚያደርጉት ነገር ስነስርዓት ያለው ነው። መጠጥ የለም፣ ጭፈራ የለም። ብዙ ነገራቸውን በመሰብሰብ በማውራት በመጫወት የሚያሳልፉ ናቸውና ይሄ ነገር ማጣራት አለብኝ ብላ ስታጣራ ያን ባህሪ ከዛ ማህበር ውስጥ እንዳመጡ አወቀችና ክበብ ውስጥ መግባቱ እዛ ማህበር ውስጥ መሆኑ እንዴት ይሄን ነገር ማለት ልጆች ናቸው፣ ተማሪዎች ናቸው፣ ይሄ ነገር እንደ ሪቹዋል ነው፣ እንደ ባዕድ አምልኮ ቆጥረውት ነው ወይስ እንደ ፈን ቆጥረውት ነው? ምንድነው የሚያደርጉት ይሄን ነገር? እንዴት አንድ ሰው ራሱን እንደዛ ለማርካት እየሞከረ እንዴት ራሱን ያረክሳል የሚል ጥያቄ ውስጥ ትገባለች ማለት ነውና ያን ጥያቄ በምትጠይቅበት ሰዓት ሲግማ ቦይስ የሚባሉ ልጆች በጣም ኩሩ ናቸው፣ በጣም ጠብራራ ናቸው፣ ሴት አያናግሩም፣ የወንዶች ማህበር ነው፣ ሴት የለም፣ ከወንድም የተመረጡ ናቸው። ይሄ በተለምዶ ልምጥምጥ ነው፣ ወሬኛ ነው፣ ሴታ ሴት ነው፣ ሰበብ ያበዛልና የሚባሉ ወንዶች የማይገቡበት ግሩፕ ነውና እንደዛም አይነት ባህሪ ካላችሁ የግዴታ ሲግማ ውስጥ ለመግባት ያን ባህሪያችሁን ትታችሁ እንደ ሲግማ ቦይ
ደረታችሁን የነፋችሁ ቀብረር ብላችሁ የምትታዩ ሰዎች መሆን አለባችሁ ማለት ነው። እና ሲግማ ቦይስ ተብሎ በፊልምም በአንዳንድ ቲክታክ ወይም ዩቲዩብ ላይም ሲግማ ሜል ወይም ደግሞ ሲግማ ቦይስ ብላችሁ ሰርች ብታደርጉ የሚመጡላችሁ ሲግማ ተብለው የሚጠሩ ሰዎች ስፖርተኞች፣ ትልቅ ደረት ጡንቻ ያላቸው፣ ፊልም ላይ ትልልቅ ካራክተር የተሰጣቸው፣ ሱፍ የሚለብሱ ማፊያዎች፣ ጋንግስተሮች ምናምን ናቸውና ታዲያ ይሄ ልጅ ያን ነገር ከማዳበሩ ጋር በምን ይገናኛል ብላ ስታስብ ለካ ሲግማ ወንዶች ኩሮች ናቸው፣ ጠብራሮች ናቸው። ሴት ቢያናገራቸው አይሰሙም። ዓላማቸው ላይ ፎከስ ያደረጉ ናቸውና ይሄ ልጅ አድጓል፣ ጎርምሷል፣ ጾታዊ ፍላጎቶች ነበሩት። ስለዚህ ሳያስበው እዛ ነገር ውስጥ ገባና ለካ ያ ትንሽ ልጅ አድጓል፣ ጎርምሷል እና ጾታዊ ፍላጎቶችን ማሳየት ተቃራኒ ጾታን መሳብ የሚጀምርበት እድሜው ላይ ነበርና ሴቶች ላይ ግን በእርግጥ ትምህርት ቤት ውስጥ በዛ እድሜ ጾታዊ ግንኙነት የሚጀመርበት እድሜ ባይሆንም የጉርምስናው ምልክት እስከመጣ ድረስ ሴትና ወንዶች የመሳሳብ ነገር አለ። ሁላችሁም ታውቁታላችሁ። ይህን ቪዲዮ የምታዩ ከ15-16 ዓመት በላይ የሆናችሁ ሴቶችም ወንዶችም ይህን ስሜት ታውቁታላችሁና የመሳሳብ የመፈላለግ ስሜት አለና እሱን ስሜቱን ላለማስተናገድ ሲል የግዴታ ሲግማ ስለሆነ ቤቱ እየገባ ያን ርኩሰት ይፈጸማል ማለት ነውና እናትየው በመጨረሻ ለምን እንደዛ እንደሆነ ልጇ ለምን ሲግማ የሚባል ግሩፕ ውስጥ እንደገባና ከዛ ያቺ እናት በዛ ጥናት መሰረት ይህን ርኩሰት የሚፈጽምበትን ጸባዩን ከየት እንዳመጣው ከየት ሊያዳብረው እንደቻለ በመጨረሻም ትረዳለች ማለት ነውና ምንድነው ከባድ የሚያደርገው ሲግማ ቦይ ወይም ደግሞ ሲግማ ሜል ወይም ሲግማ ግሩፕ ውስጥ የመግባት ወይም ደግሞ የሲግማ ወንድ ጸባይን ማዳበር ሳይሆን ችግሩ እሱን ጸባይ በማዳበር የሚመጡ ችግሮች አሉ። ልክ በዛ ልጅ ላይ እንዳያችሁት ከራሱ ጋር ያን ነገር እንደሚፈጽመው ሁሉ ማለት ነው። ለምሳሌ ቅድም ያ ታሪኩን የነገርኳችሁ ትንሽ ልጅ በዛ ርኩሰት ውስጥ እየደጋገመ ያን ነገር እያደረገ ቤተሰቦቹ ሳይከታተሉት በቃ ሳያዩት አደገ። ከወንዶች ጋር ነው የሚውለው። ሴት አያውቅም። ራሱን በራሱን የሚያስደስተው መጨረሻ ላይ ምን የሚሆን ይመስላችኋል? እንደ ዘመኑ ክፋት ዛሬ እንደደረስንበት የኃጢአት የርኩሰት ደረጃ ምን የሚሆን ይመስላችኋል? በዚህ ጸባይ ምክንያት ተገፍቶ ተመሳሳይ ጾታ ግንኙነት ውስጥ መግባቱ አይቀርም። አንደኛ በዙሪያ ያሉት ወንዶች ናቸው። ስለ ሴት የሚያውቀው ነገር የለም። ኮራበል ጠብረርበል አጠገቡ አትድረስ ተብሎ የኖረ ልጅ ነው። ስለዚህ የወንድ ለወንድ ጾታዊ ግንኙነት ውስጥ የማይገባበት ሌላ ምንም ምክንያት የለውም። ስለዚህ የትንሽ ልጅ ወንድ ከወንድ ጋር በሚደረጉ ጾታዊ ግንኙነት እርኩሰቶች ውስጥ የማይገባበት ምንም አይነት ምክንያት የለውም ማለት ነው። በመጨረሻም ስለ ሶስቱ ጸባዮች ልንገራችሁ። አልፋ፣ ቤታና ሲግማ የሚባሉ ጸባዮች አሉና እንደሚሉት ከሆነ ተመራምረን አጥንተን ደረስንበት። ሰዎችን በመመርመር ጥናቶችን በመስራት እንደዚህ አይነት ጸባዮች እንዳሉ አውቀናል፣ ደርሰንበታል ብሎ ይህን ነገር ያሳወቁን ነጮች ናቸውና እንዴት ከአውደ ነገስት ጋር እንደሚያያዝ እንዴት ከአውደ ነገስት ከጥንቆላ ጋር እንደሚያያዝ እንዴት መጽሐፈ ሄኖክ ላይ የተጣሉት መላእክት ያስተማሩት ጸባይ እንደሆነ እሱን ነግራችኋለሁ። ከዛ በፊት ግን ስለነዚህ ጸባዮች በእንግሊዘኛው አልፋ፣ ቤታና ሲግማ ስለሚባሉ ጸባዮች ልንገራችሁ። በመጀመሪያ ደረጃ አልፋና ሲግማ የሚባሉት በመጨረሻና በመጀመሪያ ያሉ ጸባዮች የሚያመሳስላቸው ብዙ ነገር አለ። አንድ አይነት ሆነው ሁለቱም ጸባዮች አንድ አይነት ሆነው ያኛው ሲግማ የሚባለው በጣም የተደበቀ ነው። ከኋላ ሆኖ የሚሰራ ነው። ላይፉን የማያሳይ ነው። የተደበቀ ሰው ነው። ጉልበቱን ማሳየት አይፈልግም። ተደብቆ ይሰራል፣ ቤተሰቡን ይመራል፣ ኃላፊነቱን ይወጣል ይላሉ። አልፋ የሚባለው ደግሞ መታየት የሚፈልግ ደረቱን የሚነፋ ሰዎችን መርገጥ የሚፈልግ ከፊት ሆኖ የሚመራ ከኋላ ሳይሆን ሰዎችን ከፊት ሆኖ የሚመራ ስራውን በትክክል የሚያደርግና በሴቶችና በማህበረሰቡ ዘንድ ተወዳጅ ነው ይላሉ። ሌላኛው ደግሞ መሀል ላይ ያለው ደግሞ ቤታ የሚባለው ነው። በቪዲዮ መሀል ላይ እንደነገርኳችሁ ቤታ ማለት በተለምዶ ሴታ ሴት፣ ወሬኛ፣ ስራ የማይወድ የተሰጠውን ስራ በአግባቡ የማይሰራ ስራው ለተበላሸበት ስራ ምክንያት የሚያበዛ እንደማለት ነውና አጠር አድርጌ ነው የምነግራችሁ። ሶስቱም እንደዚህ አይነት ጸባይ ያላቸው ሆኖ በሶስቱም ጸባዮች ውስጥ ግን እግዚአብሔር የሚባል ነገር የለም። አምላክ የሚባል ነገር የለም። መንፈሳዊ ህይወት ስፒሪቹዋል ላይፍ የሚባል ነገር ግን የለውም። ለዚህም ነው ከአውደ ነገስት ከጥንቆላው ከኮከብ ቆጠራው ጋር ይገናኛል ያልኳችሁ። እንዴት እንደሚገናኝ ልንገራችሁ። አሁን ለምሳሌ በተለምዶ አውደ ነገስት፣ ኮከብ ቆጠራ በእንግሊዝኛው ደግሞ ሂሮስኮፕ የሚባል ነገር እንዳለ ብዙዎቻችሁ ታውቃላችሁ። ለምሳሌ ሁለት አይነት የከዋክብት አይነቶች ለጥቀስላችሁና በነዛ ዙሪያ አውደ ነገስቱ ምን እንደሚል ነግራችኋለሁ። የመጀመሪያው መስከረም ላይ የተፈጠረው ቨርጎ የሚባለው ነው። ሁለተኛው ደግሞ ጥቅምት ላይ የተፈጠረው ስኮርፒዮ ነው። ጸባያቸውን አብራርቼና በጥሬ ባልነግራችሁ
እነዚህን የሁለቱን ኮከቦች መገለጫ ጸባዮች አበጥሬ ባልነግራችሁ ምን እንደሚባል ግን ልንገራችሁ። ለምሳሌ መስከረም ላይ የተወለዳችሁ፣ ጥቅምት የተወለዳችሁ ኮከባችሁን በተለያየ አጋጣሚ ያስቆጥራችሁት ወይም ደግሞ ለጥናት ብላችሁ አንብባችሁት ከሆነ መስከረም ላይ የተወለዱ ልጆች እንደዚህ ናቸው፣ ኩሮዎች ናቸው፣ ጀግኖች ናቸው፣ ከማህበረሰቡ የተለዩ ናቸው፣ አይናገሩም፣ ቁጥቦች ናቸው፣ ሲናገሩ ግን አንደበታቸው እንደ ምላጭ የሰውን አይምሮ ይቆራረጣል ምናምን የሚል ነገር አይቻለሁ እኔ ራሱ በግሌ በዚህ በአውደ ነገስቱ ዙሪያ በሰራው ጥናት መሰረት እና እግዚአብሔር መስከረም ላይ የሚፈጠሩ ልጆች፣ ጥቅምት ላይ የሚፈጠሩ ልጆች እንደዚህ ይሁኑ ብሎ ካሰበ እኛ ወላጅ አያስፈልገንም፣ እናት አባት አያስፈልገንም፣ ትምህርት አያስፈልገንም። እግዚአብሔር በዓላማ ነው የሚፈጥረን። እንደዚህ አይነት ሰው እንድንሆን የተፈጠረው እግዚአብሔር አምጥቶ መስከረም ላይ ይፈጥረናል። ወይም ደግሞ በእናት አማካኝነት መስከረም ላይ እንወልዳለን። እናታችን ወልዳ ትተውናለች። በዛ መሰረት አድገን እግዚአብሔር የሚፈልገው አካል አድርጎ ያስቀምጠናል እንደ ማለት ነው። ሲግማ፣ አልፋ፣ ስኮርፒዮ፣ ሂሮስኮፕ በሙሉ እነዚህ የሚባሉት ማለት ነው። እንዲህ የሚያልኩበት ዋነኛውና ትልቁ ምክንያቴ አንደኛው መጽሐፈ ሄኖክ ነው። ሁለተኛው ደግሞ ከአያት ከቅድመ አያት ከማፀን ጀምሮ ተወራርሶ የሚመጣው ከኛ ጋር የሚወለደው የቤተሰብ የዛር መናፍስት ናቸው። ወይም ደግሞ የቤተሰብ የዛር መንፈስ በመባል የሚታወቁት ናቸው። ዛር ማለት በቤተሰቦቻችን አማካኝነት ሲመለክ የነበረ ሰይጣን ከአያቶቻችን ከቅድመ አያቶቻችን ሲመለክ ሲገበርለት ብዙ ነገር የተለያዩ ነገሮች ሲደረጉለት የኖረ መንፈስ ማለት ነው። ራሱ ሰይጣንን ነው ሲያመልኩት። ከዘር ወደ ዘር ሲተላለፍ ስለመጣ ነው፣ በዘር ስለመጣ ነው ዛር የሚባለው እና እነዚህ መናፍስቶች እኛን ወደ ፈልጉበት አቅጣጫ መውሰድ ስለሚፈልጉ ከማህፀን ጀምሮ ያጠምዱናል፣ ይይዙናል። እነዚህ መናፍስቶች አይበሉም፣ አይጠጡም፣ አይተኙም፣ አያንቀላፉም። ሁል ጊዜም ስራ ላይ ናቸው። እኛንን ስራቸው እና አያቶቻችንን ያውቃሉ፣ ቅድመ አያቶቻችንን ያውቃሉ። እኛ ሳንፈጠር ሳንወለድ እኛ ሳንታሰብ የነበሩ እርኩሳን መናፍስቶች ስለሆኑ ከማህፀን ጀምሮ ለምሳሌ እኔም በሚፈልገው መንገድ ለማሳደግና ዛሬ ያለሁትን አይነት ወይም ደግሞ ዛሬ ያለኝን ፐርሰናሊቲ ቢውልድ አድርጎልኝ ወይም ገንብቶልኝ እሱ የሚመለክበት ወይም ደግሞ እሱ የሚመለክበትን መንገድ የሚፈጥርለት እኔ አምልኬው በህዝቦችና በተለያዩ ሰዎች ዘንድ ዙሪያ እሱ የሚመለክበትን መንገድ የምጠርግለት አይነት ሰው እንደሆን ስለሚፈልግ በነዛ መንገድ ያሳድገኛል ማለት ነው። ለምሳሌ ከልጅነት ጀምሮ ቤት ውስጥ ምንም አይነት ሰው ሳላገኝ ከእናትና አባቴ ጋር ብቻ አድጌ ያለ እህትና ወንድሞች ያለ ትምህርትም አድጌ በጣም ስማርት፣ በጣም ብሪሊያንት፣ በጣም ብዙ ነገሮችን ማድረግ የምችል ብዙ ነገሮችን የማውቅ ሆኜ ብገኝ እነዛ ከማፀን ጀምሮ የሚወለዱ መናፍስት እኛም በሚፈልጉበት መንገድ ለማሳደግ ሲሉ እንደዚህ አይነት ጸባዮችን እንደዚህ አይነት እውቀቶችን እየሰጡ እየገነቡ ያሳድጉናል ማለት ነው። በመጨረሻም ካደግንና የሚፈልጉበት እድሜ ላይ ከደረሰን በኋላ ይህን የአውደ ነገስቱን የኮከብ ቆጠራውን የሂሮስኮፕ የሚባለውን ነገር በአንድም ሆነ በሌላ አጋጣሚ እጃችን እንዲገባ እንድናነበውና እንድንረዳው አድርገን ወደዛ መንገድ ይወስዱናል። ወደ አጋንንታዊ ልምምዳቸው ወደ ሰይጣን አምልኳቸው ይወስዱናል ማለት ነውና መጽሐፈ ሄኖክ ላይ ተጽፎ እንደምናገኘው እነዚህ የወደቁ መላእክቶች ለሰው ልጆች ጦር መስራትን፣ ቅንድም መላጨትን፣ ሾሽላ መሞቅን፣ ድግምት ጽሁፎችን መጻፍን፣ ኮከብ መቁጠርን ያስተማሩት እነዚህ የወደቁ መላእክቶች እንደሆኑ እንደሚታወቀው ሁሉ ሲግማ፣ አልፋ፣ ቤታ የሚባሉ ጸባዮችን በዚህ በኩል ደግሞ አውደ ነገስትና መጽሐፈ ሄኖክን ስታገናኙት ትልቅ ትርጉም ይሰጣችኋልና እኔ የገባኝ ነገር ላሳያችሁ ልንገራችሁ ብዬ ነው። በቪዲዮ መጀመሪያ ላይ ያቀረብኩሽ እህቴ ይህን ቪዲዮ ታይዋለች ብዬ ተስፋ አደርጋለሁ። እባክሽ እህቴ ልጅሽ ጥሩ ጸባይን ያለው ብዬ አስባለሁ። እንደ ንግግርሽ ከሆነ ከእንደዚህ አይነት ነገር እባክሽ ጠብቂ። ሌሎች ወላጆችም ልጆቻችሁን በቅርብ ርቀት ተመልከቷቸው። በጣም ያልተጣሩ ፊልተር ያልተደረጉ የማናውቃቸው አዳዲስ እውቀቶች ሰርገው ገብተዋልና ልጆቻችሁን እባካችሁ ጠብቁላለሁ። በሌላ ቪዲዮ እንገናኛለን። ራሳችሁን ጠብቁ መልእክቴ ነው።